የክርስቶስ በአብ ቀኝ መቀመጥና የማማለድ አገልግሎቱ መነጣጠል አይችሉም። በእግዚአብሔርና በሰው መካከል ሆኖ የማስታረቅን ሥራ ለመስራት ወይም አስታራቂው ቢያንስ የሚከተሉትን ነገሮች ማሟላት አለበት። ከብዙ በጥቂቱ አንደኛው ሊቀ ካህን መሆን አለበት። ሊቀ ካህን ነው ሊያስታርቅ የሚችለው። ሁለተኛ ፍጹም ሰው ፍጹም አምላክ መሆን አለበት። ሶስተኛ በአብ ቀኝ የተቀመጠ መሆን አለበት። አራተኛ መጽሐፍ በግልጽ ስለሚናገር ይህንን የማስታረቅ አገልግሎት ያገለግል ዘንድ እግዚአብሔር አብ ሊፈቅድለት ይገባል። እነዚህ ሁሉ ስለተጻፉ ዕብራውያን ምዕራፍ 4 ቁጥር 14 እንግዲህ ይላል፣ እንግዲህ በሰማያት ያለፈ፣ አዲሱ መደበኛ ትርጉም ወደ ሰማያት ያረገ ትልቅ ሊቀ ካህናት አለን ይላል። ሊቀ ካህንነቱንና ወደ ሰማይ ማረጉን አንድ ላይ አያይዞ ነው የሚተርክልን ያለው። ትልቅ ሊቀ ካህናት አለን የእግዚአብሔር ልጅ ኢየሱስ ስላለን ይላል። የት ነው ያለን? ወደ ሰማያት ምን ያረገ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። የትኛው ድካም? አሁን በአብ ቀኝ ከተቀመጠ በኋላ ራይት ናው ለምናልፍባቸው ድካሞች የሚራራልን ሊቀ ካህናት በሰማያት ያለፈ አለ። ክብር ለኢየሱስ ይሁን። እሱ በሰማይ ስላለ ልጆች ይሄንን ስሙን ሚል ይመስላል የዕብራውያን ጸሐፊ፣ ሃይማኖታችሁን ጠብቁ፣ አርነታችሁ ለኃጢአት መሸፈኛ አታውሉት፣ በስርዓት ኑሩ፣ እንደዳኑ ልጆች ኑሩ። ነገር ግን ደግሞ አንድ ነገር ሹክ ልበላችሁ፣ ቢደክማችሁ እንኳን በድካማችሁ ሊራራላችሁ የማይችል አይደለም። በሰማያት በአብ ቀኝ የተቀመጠው ሊቀ ካህን ሊራራላችሁ የማይችል አይደለም። ለምንድን ነው ማይራራልን? እንደናንተ በነገር ሁሉ ምን የሆነ ነው? የተፈተነ ነው። ስለዚህ ስላለላችሁ ሃሌሉያ አለልን። እንግዲህ ይላል ምህረትን እንድንቀበል መቼ? አሁንና ካሁን በኋላ። ለምን? አሁንና ካሁን በኋላ ንጹሃን ስላልሆነ፣ አሁንና ካሁን በኋላ ብርቶች ሆነን መቆየት ስለማንችል፣ ስጋ ለባሾች ስለሆንን፣ ደካሞች ስለሆንን ምህረትን እንድንቀበል በሚያስፈልገንም ጊዜ ስለሚያስፈልገን ድኩማን ስለሆንን የሚረዳንን ጸጋ እንድናገኝ ወዴት እንቅረብ? ወደ ጸጋው ዙፋን። በምን እንቅረብ? በእምነት እንቅረብ። ለምን? የሚሰማን አለ፣ ጠበቃ አለን፣ የሞተልን አለ፣ የታረደልን አለ፣ በድካማችን ሚራራልን አለ። ያለፍንበት ጭንቀት ውስጥ ያለፈ ከማንም በላይ ስለኛ የሚገባው አለ። ከነፍሱ በላይ የወደደን አለ፣ ራሱን አሳልፎ የሰጠልን አለ። ከዚህ የተነሳ ምህረትን ለመቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ ለመቀበል በድካም ውስጥ ስናልፍ እርዳታን ለመቀበል በእምነት እንቅረብ። መቼ? አሁን። ለምን? አሁን በአብ ቀኝ ስለተቀመጠ። ምን የሚያርቅ? የሚራራ። ምን አይነት ሊቀ ካህን? የሚያስታርቅ ስላለ። ዕብራውያን 7:24 እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክህነቱ ምንድነው? ዘላለማዊ ነው። ዘላለማዊ ስለሆነ ክህነቱ እኔ በድካም ውስጥ አሁን ሳልፍ ከአብ ጋር እኔን ማስታረቅ የሚያስችል ኳሊቲ አለው ማለት። ስለነርሱም ሊያማልድ ይላል። ራሱን ቃሉን ይጠቀመዋል። ዘውትር በሕይወት ይኖራልን። ስለዚህ ደግሞ በእርሱ ወደ እግዚአብሔር በክርስቶስ ኢየሱስ በቀጥታ አትችሉም። መቼ? አሁን ከሞተልን በኋላ፣ አዎ ከጸደቅን በኋላ፣ አዎ ከተነሳ በኋላ፣ አዎ በአብ ቀኝ ከተቀመጠ በኋላ፣ አዎ ልጆች ከተደረግን በኋላ፣ አዎ መንፈስ ቅዱስ በውስጣችን ካደረን በኋላ፣ አዎ በእኛና በአብ መካከል ሰው ያስፈልጋል። ይገርምሃል፣ ያስፈልጋል። ማን ነው እሱ? ሊቀ ካህናችን ኢየሱስ ዘውትር በሕይወት ይኖራል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ለዚህ ነው በእርሱ ወደ አብ የምንቀርበው ስለሚችል። ሁለተኛው ፍጹም ሰው ፍጹም አምላክ ስለሆነ በሰውና በእግዚአብሔር መካከል ገብቶ ለማስታረቅ አስታራቂው እንደው ቃሉ
አስታራቂ አይደለም። ቃሉ የሚማልደው የሚለው ማስታረቅን አይደለም መፍረድን ነው እንኳን ብለን ብንል አይ ይህንን የማስታረቅ አገልግሎት ደግሞ ከእርሱ ውጪ ሌላ ሰው ሊሞላው አይችልም። እሱ ሊቀ ካህን ነው። ሁለተኛ ፍጹም ሰው ፍጹም አምላክ ነው። አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ፍጹም አምላክ ነው፣ ፍጹም ሰው ነው። ሶስተኛ በአብ ቀኝ የተቀመጠ መሆን አለበት። ለማማለድ ለማስታረቅ አስታራቂው በአብ ቀኝ የተቀመጠ መሆን አለበት። በሮሜ 8:34 ኮንቴክስት ከሄደ ሐዋርያት ሥራ 5:30 እናንተ ይላል በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ከሙታን አስነሳው። እርሱም ይላል እንግዲህ ከሙታን ካስነሳው በኋላ አድርጎ ቤት ተቀምጧል፣ በሰማያት በአብ ቀኝ ተቀምጧል። እርሱም ለእስራኤል ንስሐንና የኃጢአትን ስርየት ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። በቀኙ ከፍ ከፍ ያደረገው ምንን ያደርግ ዘንድ ነው? ንስሐንና የኃጢአትን ስርየት ይሰጥ ዘንድ ነው። ስለዚህ ንስሐን የኃጢአትን ስርየት ለመስጠት እንደዚህ ያሉ ስራዎችን ለመስራት አስታራቂው በአብ ቀኝ የተቀመጠ ነው። ዕብራውያን 9:24 ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም ወይም በአሮን ድንኳን ውስጥ አልገባም፣ በቤተ መቅደስ ውስጥ አልገባም። ነገር ግን አሁን መቼ? አሁን ራይት ነው ስለኛ ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ ይላል። ግልጽ ነው። የመጨረሻው ነጥባችን ማን የፈቀደለት መሆን አለበት? እግዚአብሔር የፈቀደለት መሆን አለበት። ቆላስይስ 1:19 እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በክርስቶስ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ ይላል። ሰላም አድርጎ በምድርም ወይም በሰማያት ያሉትን ልብ አድርጉ፣ በምድርም ደግሞ በሰማያት ያሉትን ሁሉ ለራሱ ምን እንዲያደርግ እንዲያስታርቅ ፈቅዷልና። ማን ነው የፈቀደለት? አባቱ። ምንድነው የፈቀደለት? እንዲያስታርቅ። ማንን ከማ ጋር? በምድርም በሰማይም ያሉትን ሁሉ ለራሱ እንዲያስታርቅ። እግዚአብሔር ይርዳል። ለምንድነው ጳውሎስ ማንስ ይኮንነናል ካለ በኋላ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ነው የሚለን ለምንድን ነው? ስለ ምልጃ እንድንከራከር አይደለም፣ አልነበረም። ያማልዳል አያማልድም የሚል እሰጥ አገባ ውስጥ እንድንገባ ሳይሆን መዳናችሁን ስታስቡ፣ መጠራታችሁን ስታስቡ፣ መመረጣችሁን ስታስቡ፣ መጽደቃችሁን ስታስቡ እርግጠኞች ሁኑ። ኃጢአት እንኳ ድካም እንኳ ስጋዊነት እንኳ ዓለማዊነት እንኳ አልፎ ከመንጋው መካከል እንድትባዝኑ ሲያደርጋችሁ በኃጢአት ውድቀት ውስጥ ስትሆኑ በድካም ውስጥ ስትንከራተቱ ፕሊስ መዳናችሁን መጠራጠር አቁሙና ወደሚራራላችሁ ሊቀ ካህን ሮጣችሁ ሁኑ። ለምን? እሱ በደከማችሁ ጊዜ ጸጋ ይሰጣችኋል። ምህረትን በፈለጋችሁ ጊዜ ምህረትን ያዘንብላችኋል። ከማንም በላይ ስለሚረዳችሁ መላእክት እንደሱ አያውቋችሁም፣ ነቢያት እንደሱ አያውቋችሁም፣ ቅዱሳን እንደሱ አያውቋችሁም። በሄዳችሁበት ሁሉ የሄደ ደግሞም በገዛ ነፍሱ የወደዳችሁ የመረጣችሁ እሱ ስለሆነ ከሱ በላይ የሚረዳችሁ ስለሌለ ወደ ኋላ አታፈግፍጉ፣ ባክ አታድርጉ፣ ከቤተ ክርስቲያን አትውጡ፣ አትራቁ፣ እየሮጣችሁ ኑ። ለምን? አሁን ዙፋኑ ለእናንተ የቁጣ ዙፋን አይደለም። አሁን ዙፋኑ ለእናንተ የጸጋ ዙፋን ነው። በእናንተና በዚህ በቁጣ ዙፋን መካከል በጉ ስለገባ ኢየሱስ ስለገባ እናንተ ላይ መውረድ ያለበት ቁጣ ሁሉ ትከሻው ላይ ስለወረደ አሁን ለእናንተ የሚታያችሁ የጸጋ ዙፋን ነው። በጸጋ የተከማቸ ዙፋን ነው። ኦ ሃሌሉያ!